ሀገር አቀፍና ክልላዊ ፈተናዎችን በተመለከተ ህዝቡ መረጃ ኖሮት አስፈላጊውን ዝግጅት እንዲያደርግና የፈተና ጊዜውንም አውቆ አስፈላጊውን ድጋፍ ማድረግ እንዲችል መልእክት ለማስተላለፍ ነው። እንግዲህ ይሄ ያለንበት ወቅት የዓመቱ የትምህርት ስራ የሚጠቃልልበት ወቅት ተብሎ ነው የሚታወቀው። በዚህ ጊዜ እንግዲህ የክፍል ፈተናዎች እና ሀገር አቀፍ እና ክልላዊ ፈተናዎች ይሰጣሉ። ዛሬ በዋናነት መግለጫችን የሚያተኩረው ሀገራዊና ሀገር አቀፍና ክልል አቀፍ ፈተናዎችን በሚመለከት ነው። እንግዲህ ወደ ፈተና ከማምጣት በፊት የትምህርት ስራ በተለያዩ ፈርጆች ተከፍሎ ነው የሚከናወነው። የዝግጅት ጊዜ የሚባል ወቅት አለ። ከዛ ደግሞ ዋናው ስራ የሚሰራበት የመማር ማስተማሩ ሂደት ተጠናክሮ የሚቀጥልበትና በአመቱ ማጠቃለያ ደግሞ የተለያዩ ፈተናዎች የሚሰጡበት ነው። የዝግጅት ምዕራፉን በሚመለከት ተማሪዎችን የማዘጋጀቱ ምዕራፍ እንደ ክልል በተጠናከረ ሁኔታ ስንሰራ ቆይተናል። ከአመቱ መጀመሪያ በተለይም 12ኛ ክፍልን በሚመለከት የአመቱ ትምህርት ከመጀመሩ በፊት ከሐዋሳ ዩኒቨርሲቲ ጋር በመተባበር ከእያንዳንዱ ትምህርት ቤት የተውጣጡ ከ2700 በላይ ተማሪዎችን በሐዋሳ ዩኒቨርሲቲ ውለው አድሮ እዚያው የሚያስፈልጋቸው ነገር ሁሉ ቀርቦላቸው የሚደገፉበትን ሁኔታ በተመረጡ መምህራን የሚታገዙበትን ሁኔታ ፈጥረን እሱን ስራ ሰርተን ነው የጀመርነው። ከዛ በኋላም እነዚህ ተማሪዎች ወደ የትምህርት ቤቶቻቸው ሲመለሱ ከጓደኞቻቸው ጋር ከእህት ወንድሞቻቸው ጋር ተጣምረው የዝግጅቱን ስራ ከመምህራን ጋር በመሆን እየተረዱ እየታገዙ የሚቀጥሉበትን ሁኔታ አመቻችተናል። በዚህም እንግዲህ በተቃራኒ ፈረቃ የድጋፍ ትምህርት የሚያገኙ ተማሪዎች ነበሩ። በሳምንት መጨረሻ ቀናት እንዲሁም ደግሞ እዛው በትምህርት ቤታቸው አስፈላጊው ነገር ተሟልቶላቸው ውለው አድረው እዛው እያጠኑ እዛው እየተዘጋጁ የሚያድሩበትን ሁኔታ ፈጥረናል። በዚህ መልኩ የዝግጅት ስራው በሁሉም ክፍሎች በ6ኛም በ8ኛም በተመሳሳይ መልኩ ቀጥሎ ነው ዓመቱ የተጠናቀቀው። ከዚህ በተጨማሪ ደግሞ የክፍል ትምህርቱ በተለይም መደበኛው ትምህርቱ በጊዜ እንዲጠናቀቅና ተማሪዎች በዓመቱ ማግኘት የሚገባቸው መማር የሚገባቸውን ትምህርት በተገቢው መማር የሚችሉበትን ሁኔታ ፈጥረን ይህንንም በጠንካራ ክትትል እየተከታተልን የዓመቱ የተማሪዎችን የማዘጋጀቱ ስራ በተጠናከረ ሁኔታ በተሳካ ሁኔታ ሲፈጸም ቆይቷል። ይሄ የአንዱ ምዕራፍ ነው ብለን መውሰድ የምንችለው ነው። ሌላኛው የፈተና ዝግጅት ነው። ፈተናን ማዘጋጀት እና በተገቢው መልኩ ዝግጁ ማድረግ አስፈላጊ ይሆናል። እንግዲህ ፈተናን የማዘጋጀት ስራ በክልል ደረጃ የሚዘጋጀውን ፈተና በሀገር አቀፍ ደረጃ የሚዘጋጀውን ፈተና ሁለቱም ፈተናዎች በሚገባ ምስጢራዊነቱ በተጠበቀ መልኩ ተዘጋጅተው ታትመው ሲታተሙም ደግሞ በጥንቃቄ ምስጢራዊነቱን በጠበቀ መልኩ የሚያትም አታሚ ድርጅት ተመርጦ በዚህ መልኩ ፈተናዎቹ ተዘጋጅተው ታትመው ለመፈተን ዝግጁ ሆነዋል። ይሄ ሁለተኛው ብሎ መውሰድ ይቻላል። ሶስተኛው የፈተና አስተዳደሩ ነው። የፈተና አስተዳደሩን በሚመለከት እንግዲህ ፈተናዎች ምስጢራዊነታቸውን በጠበቀ መልኩ ሁሉም ተማሪ የራሱን ስራ ብቻ መስራት በዝግጅቱ መጠን ወደሚቀጥለው ደረጃ ማለፍ የሚችልበትን ሁኔታ ለማመቻቸት የፈተና አስተዳደር ወሳኝነት አለው። የ12ኛ ክፍልን በሚመለከት እንግዲህ ከዚህ ቀደም የተጀመረው በዩኒቨርሲቲዎች የመፈተንና በኦንላይን የመፈተኑ ስራ በዚህ ዓመትም የሚቀጥል እንዲሁም ተጠናክሮ የሚቀጥል ነው የሆነው። በዚህ መሰረት የኛ ተማሪዎች በዚህ ዓመት 50-50 ደረጃ ደርሰናል። 50% የሚሆኑት በወረቀት የሚፈተኑ ይሆናሉ። 50% የሚሆኑት በኮምፒውተር የሚፈተኑ ኦንላይን የሚፈተኑ ተማሪዎች ናቸው የሚሆኑት። በዚህ መልኩ የ12ኛ ክፍል መፈተኛ ጣቢያዎች
እንዲዘጋጁ እያደረግን እንገኛለን። በተለይም በኮምፒውተር የሚፈተኑ ተማሪዎችን በተገቢው ሁኔታ ለማስፈተን አስፈላጊው ዝግጅት መደረግ ይኖርበታል። ይሄ እንግዲህ አዲስ ልምድ ነው። ኮምፒውተሮችን ማመቻቸት ማዘጋጀት ያስፈልጋል። ኮኔክሽን ችግር ባለበት የኮኔክሽን ችግርን መፍታት ያስፈልጋል። ከዚህም ከፍ ያለ ቁጥር ነበር ሐሳባችንና እቅዳችን የነበረውና ነገር ግን 50% የሚሆኑ ተማሪዎችን ማስፈተን የምንችልበትን አቅም ፈጥረናል። እነዚህ ተማሪዎች የሚፈተኑት የተወሰኑቱ በዩኒቨርሲቲ ሆኖ ኦንላይን የሚፈተኑ አሉ። የተቀሩት ደግሞ በቴክኒክና ሙያ ተቋማት እንዲሁም በሁለተኛ ደረጃ ትምህርት ቤቶች መሰረተ ልማቱ በተሟላባቸው ትምህርት ቤቶች የሚፈተኑበትን ሁኔታ አመቻችተናል። የስድስተኛና የስምንተኛ ክፍልን በሚመለከት በዚህ ዓመት ለውጥ አድርገናል። ከዚህ በፊት ተማሪዎች በየትምህርት ቤቶቻቸው የሚማሩበት ሁኔታ ነው የነበረው። የፈተና አስተዳደሩ መስተካከል ያለበት በመሆኑና ጥንቃቄንም የሚፈልግ በመሆኑ በዚህ ዓመት በክላስተር በተመረጡ ማዕከላት ተማሪዎቻችን የሚፈተኑበትን ሁኔታ ፈጥረናል። ይሄ ማለት ከዚህ በፊት ተማሪዎች 1000 እና ከዛ በላይ በሆኑ ትምህርት ቤቶች ተበታትነው ነው የስድስተኛና የስምንተኛ ክፍል ፈተና ሲወስዱ የነበሩት። ይሄ ለፈተና አስተዳደር ምቹ ባለመሆኑ በዚህ ዓመት ወደ 230 በሚሆኑ ማዕከላት ብቻ ፈተና የሚፈተኑበትን ሁኔታ አመቻችተናል። እነዚህ ማዕከላት ለተማሪዎች ሩቅ ሆነው የሚያስቸግሩ እንደው እንዲያድሩ የሚያስገድዱ ሳይሆኑ እዚያው አቅራቢያቸው ያሉ ተፈትነው ወጥተው ቤታቸው አድረው መምጣት የሚችሉበትን ሁኔታ ታሳቢ ባደረገ መልኩ ተቀራራቢ ትምህርት ቤቶችን በማጣመር በማዕከላት ፈተናዎች የሚሰጡበት ሁኔታ ነው የተመቻቸው። የተማሪዎችን ቁጥር በሚመለከት በዚህ ዓመት የሚፈተኑት ተማሪዎቻችን የ12ኛ ክፍል የሚፈተኑ ተማሪዎች 26000 ያህል ተማሪዎች ናቸው። ከነዚህ ተማሪዎች ውስጥ 13000 ያህሉ ኦንላይን ይፈተናሉ። 13000 ያህሉ በወረቀት ይፈተናሉ። ቅድም እንደጠቀስኩት በኮምፒውተር የሚፈተኑም ሆኖ በዩኒቨርሲቲ በሐዋሳ ዩኒቨርሲቲ በተለያዩ ካምፓሶች የሚፈተኑ አሉ። መሰረተ ልማቱ በዩኒቨርሲቲዎች አካባቢ የተሻለ በመሆኑ በሃይ ስኩሎች የተሻለ የኮምፒውተር አቅርቦትና የኮኔክቲቪቲ ችግር በሌለበት በሃይ ስኩሎችም የሚፈተኑበትን ሁኔታ አመቻችተናል። የቴክኒክና ሙያ ተቋማት የሐዋሳ መምህራን ትምህርት ኮሌጅ እና ጤና ሳይንስ እና ሌሎችም ኮሌጆች ተማሪዎችን የማስፈተኑ ስራ እንዲሰሩ አድርገን ምደባው ተጠናቆ በአሁኑ ጊዜ የሚጓደሉ ነገሮች እንዲሟሉ ተደርጎ ተማሪዎች የልምምድ ስራቸውን እያካሄዱ ይገኛሉ። ቅድም ከዝግጅቱ አንጻር ያላነሳውት አንደኛው ተማሪዎች ዝግጁ መሆናቸውን የማረጋገጥ ስራም ሰርተናል። ይሄ ስራ በሞዴል ፈተናዎች ነው። እነዚያን ዋናዎቹን ፈተናዎች የሚመስሉ ጥያቄዎችን በማውጣት ተማሪዎቻችን ምን ያህል ዝግጁ ናቸው፣ አመቱን በሙሉ በሰራናቸው ስራዎች በምን ያህል ተዘጋጀ የሚለውን ፈተና ፈትነን ያን ፈተና ትንተና ሰርተን ዝግጁ መሆናቸውን በአሁኑ ወቅት አረጋግጠን ነው ያለነውና በዚህ ዓመት መልካም ውጤት ተማሪዎቻችን ያመጣሉ የሚል እምነት ይዘን ነው ያለነው። እቅዳችንን በሚመለከት በዚህ ዓመት የ12ኛ ክፍል ተማሪዎችን ወደ 10% እናሳልፋለን የሚል እቅድ ነው ያለን። አምና ከነበረው 5.63 ከፍ አድርገን ወደ 10% እናሳድጋለን። ለዚያ የሚሆን ዝግጅት አድርገናል ብለን በእኛ በኩል አቅደናል። እንግዲህ ከፈጣሪ ጋር ይሄ የሚሳካል ብለን እናስባለን። በተቀሩት ክፍሎችም ያው ተማሪዎች በዚያው በሚማሩበት ወር በሚፈተኑበት ክፍል ብቻ ሳይሆን የኋላ ዕውቀትና ክህሎት በጣም ወሳኝ ስለሆነ በተለይም ባለፉት ዓመታት ከታች ጀምሮ ተማሪዎችን ኮትኩተን የሚያስፈልጋቸውን በየደረጃው መያዝ ያለባቸውን ዕውቀት ይዘው
ማደግ ይኖርባቸዋል የሚል እምነት ይዘን ስለሰራን የተሻለ ውጤት ይገኛል ብለን ነው በሌሎቹም ክፍሎች ያቀድነውና በዚህ መሰረት በዚህ ዓመት የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። እንግዲህ ለዚህ የተማሪዎቻችን የስነ ልቦና ዝግጅት በጣም ወሳኝ ይሆናል። ፈተናው በተሳካ ሁኔታ እንዲጠናቀቅ ሁሉም አካላት ተገቢውን ድጋፍ ማድረግ ይኖርባቸዋል። ይሄ የክላስተር ፈተና በ6ኛ በ8ኛ ክፍሎች ያልተለመደ ስለሆነ ተማሪዎች መደናገጥ እንዳይኖር ወላጆች ድጋፍ እንዲያደርጉላቸው፣ መሸኘትም ካስፈለገ ሸኝቶ አድርሶ መመለስ ፈተናው የ2 ቀን ጉዳይ ስለሆነ በዚህ መልኩ ተማሪዎችን አስፈላጊውን ሁሉ ድጋፍ ማድረግ ይጠበቃል። ትምህርት ቤቶችን በዚህ መልኩ ተማሪዎቻቸውን ማዘጋጀት በጣም ያስፈልጋል። እንግዲህ ሁሉም የሚመለከተው አካል ተገቢውን ድጋፍ አድርጎ ፈተናውና ሂደቱ የተሳለጠ እንዲሆን የማድረጉን ስራ መስራት ያስፈልጋል። እነዚህ ነገሮች ሁሉ ስናደርግ ዓላማችን አንድ ነው። ተማሪዎች በየደረሱበት እየበቁ ወደሚቀጥለው ደረጃ ማለፍ ካልቻሉ ተምረው ለፍተው ወላጅም ለፍቶ ትምህርት ቤቶችም መንግስትም ለፍቶ ያው መና መቅረት ነው የሚሆነውና በየደረጃው መብቃታቸውን እያረጋገጡ ወደሚቀጥለው ደረጃ ማሸጋገር ለልጆች ህይወት በጣም ወሳኝ ነው የሚሆነው። ያ ካልሆነ ሄደው ውጤታማ ሳይሆኑ ከስረው ወደ ቤት የሚመለሱበት ሁኔታው ነው የሚፈጠረውና ስለዚህ በየደረጃው በተለይም ከአንዱ ደረጃ ወደ ሌላ ደረጃ በሚሸጋገሩባቸው ክፍሎች ተገቢውን ጥንቃቄ ማድረግ፣ ተማሪዎችን በበቂ ማዘጋጀት እና መዘጋጀታቸውንና ተገቢው ነገር መያዛቸውን ደግሞ በፈተና ማረጋገጥና ወደሚቀጥለው ደረጃ ማሸጋገር በጣም ወሳኝ ነው ብለን ስለማምን ዝግጅት እያደረግን እንገኛለን። በዚህ አጋጣሚ ሁሉም የሚመለከታቸው አካላት እና መላው ህብረተሰባችን ተገቢውን ድጋፍ ለዚህ ጉዳይ እንዲያደርግ ጥሬን ማስተላለፍ ፈልጋለሁ። አመሰግናለሁ።